ማዕድ ይላል እዚህ ጋር ዕጣንና ቁርባን ማቅረቢያ ቅዱስ ያዕቆብ ዘስሩግ ማዕደ ክህነት ይላል። እችን ከቅዳሴ ላይ ባሳይ ትንሽ አይ ቲንክ ጥሩ ይመስለኛል። ከቅዳሴ መጽሐፍ ላይ ያዕቆብ ዘስሩግ ብሎ ይናገራል። ይችን ማዕደ ክህነት ይላታል። እችን ማዕደ ክህነት ዘስሩግ ቅድሜሁ ይላል። ቅድሜ ከ ምን ማለት ነው? በአማርኛ ማዕደ ክህነት ብሎ ሲናገር በእኔ በአገልጋይ ፊት በተዘጋጀ በዚህ በክህነት ማዕድ ላይ ስለዚህ የክህነት ማዕድ ምን ተባለ? ማዕድ። ከዛ ያው አንዱ ማዕድ ማለት ነው እንደምታውቁት ምሳ፣ ድግስ፣ መብል፣ መጠጥ፣ እንጀራ፣ ወጥ የሚቀርብበት ምን ይባላል? እሱ ማዕድ ናችሁ። ማዕድ የሚለው እንዴት ፍቺው ስንት እንደሆነ ስለዚህ ያዕቆብ ዘስሩግ በቅዳሴውን ብሏል ማዕደ ክህነት ብሏል። ማዕደ ክህነት ሲል ምን ማለት ነው? የሚበላ የስጋ ምግብ ማለት ነው አይደለም። እስቲ ላቅርብላችሁ የያዕቆብ ዘስሩግን አንድ የጠብቁኝ። ቆይ የያዕቆብ ዘስሩግን ባሳይ ይሄኛው የያዕቆብ ዘስሩግ ቅዳሴ ብቻ ክፍል ነው የምናየው ደግሞ ምንጭ የምናደርገው መጽሐፈ ቅዳሴ ይሄ ጉልህ ነው በግዕዝና በአማርኛ ሆኖ የታተመው ደግሞ የት ነው? አሳታሚ ትንሣኤ ማተሚያ ድርጅት ነው። የመጽሐፈ ቅዳሴ ጉልህ በግዕዝና በአማርኛ ከነ ምልክቱ። አሁን ያዕቆብ ዘስሩግ ቅዳሴ ላይ ያዕቆብ ዘስሩግ ማዕድ ብሎ የጠራው ምን እንደሆነ እንየው ማለት ነው። ራሱ ማለት ነው ማዕደ ክህነት ብሎ ሲጠራ ምን ማለቱ እንደሆነ ከያዕቆብ ዘስሩግ እንይ እስቲ። ያዕቆብ ዘስሩግ ቅዳሴው ላይ ይህንን እናገኘዋለን ማለት ነው። እስቲ ያዕቆብ ዘስሩግን እንየው። ቁጥር 25 ላይ ይህንን ያብራራዋል። 53 ላይ ይቅርታ፣ ቁጥር 53 ላይ ይህን ያብራራዋል። ተመልከቱ እዚህ ጋር በእኔ በባህሪያ ፊት ቁጥር 53 ላይ ቅዳሴ ያዕቆብ ዘስሩግ በእኔ በባህሪያ ፊት በተዘጋጀ በዚህ በክህነት ማዕድ በግዙም ይላል ማዕደ ክህነት ማዕድ ግን ምንድን ነው? አሁን የክህነት ማዕድ ያሉ ምኑን ነው? ስጋው ደግሞ አደለ። ከዛ እማሬ የመስቀል ምልክት ያደርጋል። በእኔ በባሪያ ፊት በተዘጋጀ በዚህ በክህነት ማዕድ ይላል በግዙ ማዕደ ክህነት። ስለዚህ ማዕድ ብለን ስንጠራ ምን እያወራን ነው? በደንብ ማወቅ አለብን። ስለዚህ በብዙ ቁጥር ማዕዳት ይባላል። በነጠላ ቁጥር ደግሞ ምን ተብሎ ይባላል? ማዕድ። ስለዚህ በዚህ በክህነት ማዕድ ላይ ይበኛል። ስለዚህ አሁን ይህንን አሁን እየጠቀሰው ለምንድን ነው? ይሄኛው የኪዳነ ወልድ ክፍሌ መዝገበ ቃል ስንጠቅሰው አይ የኪዳነ ወልድ ክፍሌ ማስረጃ አሁንም ብሎ እንዳይናገር አንዳንድ ሰው ይሄኛው ምስዋ የሚለው መንበር አይቹ ምስዋ መንበር መሰዊያ መንበሩ ማዕድ ይባላል። የምን ማዕድ ነው የሚቀርበው? ማዕደ ክህነት። የክህነት ማዕዱ ምንድን ነው? ስጋው ደግሞ ምን የሚቀርብበት? ዕጣንና ቁርባን ማቅረቢያ። 5 ቆቀር የቆቀር ዕጣን ይደረጋል በቅዳሴ ጊዜ። ከእንደገና ቁርባን ምኑ ላይ? መንበረ ምስዋው ምን ይባላል? እሱ ማዕድ እንለዋለን። አሁን ስንታየን ማለት ነው? መሰዊያ የሚለውን አየን፣ ማዕድ የሚለውን አየን። አሁን ሶስተኛው ደግሞ ጠረጴዛ የሚለውን ደግሞ እናየዋለን ቃሉ። ከዚህ በኋላ ወንድማችን ታላቁ ቃሎቹን በደንብ አድርጎ አብራርቶልን በሐዲስ ኪዳን ያለውን ደግሞ መርገፍ እናይበታለን ማለት ነው። እሺ ጠረጴዛ የሚወስ ምን ብሎ ይፈታል ይሁን ደግሞ እናያለን ማለት ነው በዝርዝር። እሺ ይህንን ደግሞ ገጽ 511 ላይ እናገኘዋለን። በኪዳነ ወልድ ክፍሌ መዝገበ ቃል ላይ 511 ላይ እናገኘዋለን። እንዲህ ይላል